በዛቲ ቤት አነጻ ወልድ ወፈጽማ መንፈስ ቅዱስ። የዚህ ቤተ መቅደስ ስራ እግዚአብሔር ወልድ በመካከላችሁ ተገኝቶ አነጻት፣ አሳመራት። እንደዚሁም እግዚአብሔር መንፈስ ቅዱስ ደግሞ ለፍጻሜ ያበቃት ይላል መጽሐፉና ይህ ቤተ ክርስቲያን በረጅም ጊዜ ብሎ አስፈጽሞ ለዚህ ስራ በቃችሁ። እንኳን ደስ ያላችሁ። ይህ ቤተ ክርስቲያን ከትውልድ ወደ ትውልድ እየተላለፈ ለብዙ መቶ ዓመታት ሕዝበ ክርስቲያንን መገልገያ ይሆናል። ይህም ደግሞ የተባረከ በዛሬው ቀን ተባርኮ ተቀድሶ ከተራ ቤትነት ወደ ተቀደሰ ወደ ቅድስት ቤተ ክርስቲያን ስም ተለውጦ ቅዳሴ ቤቷም ብራቴ ቤተ ክርስቲያኑ ቅዳሴ ቤቱም ሁሉ በዓል ተደርጎለት በዚሁ በዛሬው ቀን ወደ ቅድስና ተለውጧል እና እንኳን ደስ ያላችሁ። እንኳን ደስ አላችሁ፣ እንኳን ደስ አለን። የዛሬው ቀን በጣም እጅግ ትልቅ ደስታ ነው። በጣም ይሄ ቤተክርስቲያን ይሄ ህንጻ አልቆ ለዚህ መድረስ ማለት ቀላል ነገር አይደለም። እግዚአብሔር አምላክ ድካማችሁን ጸሎታችሁን ሰምቶ እንደው ሰርታችሁ አጊጣችሁ ለመመረቅ መብቃት ቀላል ነገር አይደለምና እንኳን ለመመረቅ አበቃችሁ። ጥምቀተ ክርስትና ሀብተ ወልድና ካገኘንበት ጊዜ ጀምሮ ቤተ ክርስቲያን እንባላለን። ቤተ ክርስቲያን ደግሞ ቅዱስ ነው። ቤተ ክርስቲያን ደግሞ ንጹህ ነው። ቤተ ክርስቲያን ደግሞ በንጽህና ተጠብቆ የሚኖር ነው። ቤተ መቅደስ ንጹህ ቦታ ነው፣ ቅዱስ ቦታ ነው። ስለዚህ በዛሬ ቀን የእመቤታችን የቅድስት ድንግል ማርያም የኪዳነ ምሕረት ታላቁ እጅግ ደስ የሚል ህንጻ በታላቁ አባታችን በአቡነ ሳዊሮስ የሀገረ ስብከቱ ሊቀ ጳጳስ መሪነት እናንተ ደግሞ ጎበዞች፣ ጠንካሮች ህንጻ አሰሪዎች፣ ኢንጂነሮች፣ ኮንሰልታንቶች፣ ጠቢባኖች፣ ምዕመናን ደግሞ በሀብታችሁ በጉልበታችሁ ሰርታችኋል። ስለዚህ ታላቅ እጅግ በጣም ደስ የሚል ክብር በሰማይ ክብር በምድር ለእመ ገብረ ተስካርኪ በተአምኖ ጽኑዕ በመንግስተ ሰማያት ምስሌኪ ነግሳት። እንግዲህ እመቤታችን ቅድስት ድንግል ማርያም ተስካሯን እንግዲህ ዘገብረ ተስካርኪ ወለጽዋ ስመኪ እምህር ለኪ። አዎ ይህ ቃል ኪዳን ለእኔና ለእናንተ ለተዋሕዶ ልጆች ነው። እመቤታችን ለእኛ የቆመች ናት። ወተቀውም ንግሥት በየማንከ በየማነ በስተቀኝ ሆና በስተቀኝ በልጇ ቆሟ ነው። ነበረ ተቀመጠ አይደለም፣ ቆማ ነው የምትለምነው ስለኛ ስለ ሰው ልጆች። ስለዚህ ይሄ ቤተ መቅደስ ታላቅ ቤተ መቅደስ ነው። እጅግ ደስ ይላል። እንኳን ደስ አላችሁ። ወቀደስክዎ ለዝንቱ ቤት ከመ ይሰየም ስሜ እስከ ለዓለም ህየኒ ይከውና አዕይንቴ ወልቤ
በኩሉ መዋዕል እስከ ዘላለም ስሜ በዚህ ስፍራ ይሆናል። ይህንም ቤት ቀድሻለሁ፣ መርጫለሁ፣ ቀድሻለሁ። ለዚህ ዓይኖቼና ልቤ በዚህ ስፍራ ይሆናሉ። ሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 16 ዓይኖቼና ልቤ በዚህ ስፍራ ለዘላለም ይሆናሉ። ይህንን ያለው አምላካችን እግዚአብሔር ነው። ይህ የተባለለት የተነገረለት ንጉሡ የዳዊት ልጅ ሰሎሞን ነው። ቤተ መቅደስ ከእንጨት ከጭቃ ወይም ደግሞ በመደበኝነት በማይንቀሳቀስ የሰራው ንጉሡ ሰሎሞን ነው። የእግዚአብሔር ታቦት እግዚአብሔር የሚገለጽበት፣ እግዚአብሔር በረከት የሚሰጥበት፣ እግዚአብሔር የሚቀድስበት፣ የሚያከብርበት፣ የሰውን ልጅ ፍጥረታትን የሚባርክበት የቃል ኪዳኑ ታቦት የሚያድረው በሚንቀሳቀስ ድንኳን ነበረ። ነገር ግን በመደበኛ በማይንቀሳቀስ እግዚአብሔር ሰው ሕዝቡን የሚባርክበት በኢየሩሳሌም የመጀመሪያውን ቤተ መቅደስ ሰሎሞን በሰራ ጊዜ በመጀመሪያ ለሱ ተገለጸለት። በዚህ መስዋዕት ሰዋ፣ ጸሎት ጸልይ፣ እኔን አመስግን፣ ወደ እኔ ጸልይ ብሎ ሕዝቡ ሁሉ በዚህ መጥተው ከጸለዩ ጸሎታቸውን እቀበላለሁ ብሎት ነበረ። ለዚያም ይህንን ሲቀበል ካለ በኋላ ዓይኖቼና ልቤ በዚህ ስፍራ ለዘላለም ይሆናሉ አለው። እስቲ በሉት፣ ዓይኖቼና ልቤ በዚህ ስፍራ ለዘላለም ይሆናሉ። ለዘላለም በዚህ ስፍራ ይሆናሉ ባለውም ቃል ኪዳን መሰረት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን በሰራት ቤተ መቅደስ በመሰረታት ቤተ ክርስቲያን በመልኦ ሥጋውን እንድንበላ ደሙን እንድንጠጣ ጸሎታችን ወደ እግዚአብሔር ወደ እርሱ እንድናቀርብ ጸሎታችን እንዲቀበል የካህናት ጸሎት መስዋዕት እንዲያርግ እግዚአብሔር ለዘላለም ዓይኖቹና ልቡ የሚያርፍበት የኔና የናንተ ሰውነት የኔና የናንተ ህብረት ይህች ደግሞ ዛሬ ተሰርታ የምትባረከዋ ቅድስት ቤተ ክርስቲያን የእግዚአብሔር የዓይኖቹና የልቡ ማረፊያ ነውና እንኳን ደስ አላችሁ፣ እንኳን ደስ አለን። ይህን ህንፃ ቤተ ክርስቲያን መላከ ገነት ኤርምያስ የዚሁ የሁለቱ አስተዳዳሪ እና ሰበካ ጉባኤ አባላት የህንፃ አሰሪ ኮሚቴ አባላት ሆነው በካህናቱ ጋር በሰንበት ትምህርት ቤቱ ጋር በመሆን በሰላም በስምምነት በፍቅር ሆነው ነው ሲሰሩ ሲያንጹ የቆዩት። ቦታው በሰላማዊ ቦታ የፍቅር ቦታ የሰላም ቦታ ነው። መላከ ገነት ኤርምያስ በጣም ታላቅ አባት ናቸው። አስተዳዳሪው ምሁር ናቸው። በጣም የማህሌቱም የቅኔ ማህሌቱም አንበሳ ናቸው። በጣም ታላቅ ናቸው። ትህትና አላቸው። ትዕግስተኛ ናቸው። በትዕግስትና በፍቅር ነው እየመሩ ያሉት። እግዚአብሔር አምላክም ፈቅዶላቸው ከአገልጋዮች ጋር በመሆን ጥሩ ስራ እየሰሩ ነው ያሉት። ዋናው ትልቁ ሰላም ነውና ሰላማዊ አባት ናቸው። ካህናቱም ሰላማዊያን ናቸው። ሁሉም ሰላማዊ ናቸው። በጣም እጅግ እናመሰግናቸዋለን። የህንፃ አሰሪ ኮሚቴዎችም እንደዚሁ እንግዲህ ይህንን ሲሰሩ ነው ለዘመናት የቆዩት። ለ16 ዓመታት ነው የቆየው። በ16 ዓመቱ ነው ዛሬ ለዚህ የበቃው ማለት ነውና ከዚህ በላይ መሄድ የለበትም። ቅድም እንደተባለው ከዚህ በላይ ማለፍ የለበትም። ይበቃል። አሁን ቶሎ ወደ ምርቃቱ መሄድ አለብን በማለት እነሱም ቅድም እንዳሉት ብፁዕ አባታችን ድምጻችንን ሰምተው መስተካከለውን አስተካክለው ነው ዛሬ ለምርቃቱ የበቃው። ህንፃ አሰሪ ኮሚቴዎች ባለሙያዎች ናቸው።
ከራሳቸው ገንዘብ እየሰጡ ከራሳቸውም እየሰጡ በሙያቸውም እያገለገሉ ነው እስካሁን የደረሰው። በተለይ የልማቱ ወይንም የህንፃ ኮሚቴ ሊቀመንበር የሆነችው ልጃችን ቤተልሔም በጣም ልዩ ልጃችን ነች። ከዚህ ሳትለይ በቀንም በሁሉም ጊዜ በገንዘቧም በሁሉም በጊዜዋም እዚሁ ሳትለይ በጣም እጅግ ስታገለግል ስታጻንጽ ነው ከጓደኞቿ ጋራ የነበረውና በጣም እጅግ እናመሰግናለን። እግዚአብሔር አክብርልን። ብፁዓን አባቶችን በጣም እጅግ አመሰግናቸዋለሁ። እግዚአብሔር አክብርልን፣ እድሜ ይስጥልን እላለሁ። ስላከበሩን እጅግ እግዚአብሔር ይስጥልን፣ እናመሰግናቸዋለን። ሀገረ ክርስቶስ ታገነ ሀዳስም እርቅ ወበውስቴታ የሐድስ አሐተ ሰአልክዎ ለእግዚአብሔር ወኪያሃ ሐስስ ከመ እኅድር ቤቶ ለእግዚአብሔር በኩሉ መዋዕለ ሕይወቴ። ነቢየ እግዚአብሔር ቅዱስ ዳዊት ሲናገር በመዝሙሩ እግዚአብሔርን አንዲት ነገር ለመንኩት እሷንም እሻለሁ በሕይወት ዘመኔ ሁሉ በእግዚአብሔር ቤት እንወር ዘንድ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ መቅደሱንም እመለከት ዘንድ በሕይወት ዘመኔ ሁሉ በቤቱ እንወር ዘንድ እግዚአብሔርን ለመንኩት ይላል። ስለዚህ እዚህ ኃይለ ቃል ሶስት ነገሮች እንመለከታለን። አንደኛው ነብዩ የተመኘው የጸለየው በእግዚአብሔር ቤት መኖርን ነው። ሁለተኛው ደግሞ እግዚአብሔርን ደስ የሚያሰኘውን ነገር ለማየት ነው። ሶስተኛው ደግሞ መቅደሱን እመለከት ዘንድ አለ። ስለዚህ አሁን እናንተም በእውነቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እድለኛ ናት። እኛ እድለኞች ነን ልጆቻችን። መቼም በጣት ላይ ያለ የወርቅ ቀለበት እንደ መዳብ ይቆጠራል እንደሚባለው እየሆነ ነው እንጂ የኢትዮጵያ ምዕመናን፣ የኢትዮጵያ ካህናት፣ የኢትዮጵያ አባቶች፣ የኢትዮጵያ ኦርቶዶክስ የዚች ቤተክርስቲያን ልጆች እድለኞች ነን። ስለዚህ በቤቱ መኖር በቤቱ እግዚአብሔር እንድትኖሩ ስለፈቀደላችሁ ነው። እግዚአብሔርን ደስ የሚያሰኘውን ነገር አይ ዘንድ እሰራ ዘንድ ብሎ ነብዩ እንደተመኘው እንደጸለየ እናንተም ዛሬ እግዚአብሔርን ደስ የሚያሰኘውን ነገር መቅደሱን አስቀድማችሁ ስለተመለከታችሁ እግዚአብሔርን ደስ የሚያሰኝ ስራ ሰርታችኋል እና ለእናንተም ደግሞ እግዚአብሔር ደስ የሚያሰኘውን በጎ ነገር ይስጣችሁ። አሐተ ሰአልክዎ ለእግዚአብሔር በቤቱ እንወር ዘንድ እግዚአብሔርን ለመንኩት፣ እግዚአብሔርን ጠየቅኩት። በቤቱ መኖር በረከት አለ። በቤቱ መኖር ሰላም አለ። በቤቱ መኖር ፍቅር አለ። በቤቱ መኖር ጽድቅ አለ። በቤቱ ስንኖር ነው የክርስቶስን ስጋ ደም የምንጠጣው የምንበላው፣ የዘላለም ሕይወት የምናገኘው፣ የእግዚአብሔር ክብር የምንወርሰው፣ ከእግዚአብሔር ጋር የምንነጋገረው፣ የእግዚአብሔር ልጆች ሁነን እስከ መቼውም ድረስ የምንቀጥለው የንጉሱ ልጆች እግዚአብሔር ንጉሠ ሰላም ክርስቶስ የሰላም ንጉሥ ነው አምላካችን እግዚአብሔር የድንግል ማርያም ልጅ እና ስለዚህ አሁንም በቤቱ ስለኖራችሁ እግዚአብሔርን ደስ የሚያሰኝ ስራ ሰራችሁ። በቤቱ ስለኖራችሁ እግዚአብሔር የምትባረኩበትን መልካም ስራ
ለትውልድ የሚሸጋገር ህንጻ ቤተ ክርስቲያን አነጻችሁ። የእናንተ ህይወት ስለታነጸ ነው ዛሬም ይህ ቤተ ክርስቲያን ልታንጹ የቻላችሁ። ሰው መልካም አስተሳሰብ ከሌለው እምነቱ ብርቱና ጽኑ ካልሆነ ምን ጊዜም እንዲህ አይነት ታሪካዊ ስራ ሊሰራ አይችልም። ስለዚህ እግዚአብሔር ከእናንተ ጋር ስለሆነ ነውና አሁንም እግዚአብሔር በህይወት ዘመናችሁ እግዚአብሔር ይጠብቃችሁ። እንግዲህ መልእክቱ አባቶች ስላስተላለፉት ጊዜ መፍጀት ነው የሚሆነው እና ብፁዕ አባታችን ወደ ሀገረ ስብከቱ ልመለስና በእውነት ይህ አካባቢ የሸገር ሲቲ ሀገረ ስብከት ቅርብ ጊዜ ነው የተመሰረተው እና እንግዲህ እንኳን ሀገረ ስብከት ሆነ ብፁዓን አባቶች ሀገረ ስብከት በመሆኑ ምእመናን እነሆ ተጠናክረው 14 ዓመት የቆየውን ህንጻ ቤተ ክርስቲያን ብፁዕነታቸው ወደዚህ ከመጡ ጊዜ ጀምሮ አባታዊ መመሪያ በመስጠት ምክር በመስጠት መንገዱን በማሳየት አይዟችሁ ብሎ ሞራልን በመስጠት በመባረክ ይኸውና በአጭር ጊዜ ተጠናቆ ህንጻ ቤተ ክርስቲያኑ ዛሬ ቅዳሴ ቤቱ እንዲከበር ሆኗል። ስለዚህ ይህ እንግዲህ ቤተ ክርስቲያን ስትስፋፋ ቤተ ክርስቲያን ስታድግ ሀገረ ስብከት ወሳኝ መሆኑ ለዚህ ነው። አባት በቅርብ ማግኘት አባት ካለ ሁሉም አለ። አባት ካለ ክብር አለ። አባት ጌጥ ነው። አባት ክብር ነው። ስለዚህ ብፁዕነታቸው ሀገረ ስብከት ስለሆነ ብፁዕ አባታችንም የዚሁ ሀገረ ስብከት ሊቀ ጳጳስ ስለሆኑ ብፁዕነታቸው ደግሞ ቅዱስ ሲኖዶስ እጅግ አክብሮ እንደ ዓይን ብሌን ስለሚያያቸው ስለሚወዳቸው እነዚህ ሁሉ ሊቃነ ጳጳሳት የመጡት ብፁዕነታቸው በዚህ ሀገረ ስብከት ስላሉ እሳቸውን በማክበር እሳቸውን በመውደድ የእሳቸው የሚሰጡትን ፍቅር እነሆ አባቶች ደግሞ ብፁዕነታቸውን ስለሚወዱ ስለሚያከብሩ እየደከሙት ያለ ድካም እየሰሩት ያለ ስራ እነሆ ለቤተ ክርስቲያን ስለሆነ ብፁዓን አባቶች ብዙ ስራ ብዙ አገልግሎት እያላቸው እነሆ በዚህ ዕለት ብፁዕነታቸውን በማክበር እናንተንም በማክበር በዚሁ ተገኝተው ትልቅ አገልግሎት ሰጥተዋልና እነሆ በረከታቸውና ጸሎታቸው ይደርባችሁ። ብፁዕ አባታችንንም በእድሜ በጤና ያቆይልን። ብፁዕ አባታችን በእውነት ብልህ አባት ናቸው። ጠንካራ አባት ናቸው። አስተዋይ አባት ናቸው። የዛሬም ደግሞ በእውነት እኔ ከልቤ ደስ ያለኝ ነገር ቢኖር አባቶቻችን ትልልቆቹ ወደ ሰማይ ወደ እግዚአብሔር ወደሚናፍቋት ወደ ሰማይ የሄዱት አባቶቻችን ብልሆች ነበሩ። እና ስርዓተ ቤተ ክርስቲያን እንዳይዛባ ሕገ ቤተ ክርስቲያን እንዳይፋለስ አደራ እያሉ ነው ወደ ሰማይ የሄዱት። የነሱ አደራ ደግሞ ለሁላችንም አስረክበውናል። አደራ ያሉን ሁላችንም አደራ አለብን በየደረጃችንና በዛሬው ዕለት ደግሞ ስርዓተ ቤተ ክርስቲያን በጠበቀ ችን ቤተ ክርስቲያን እድለኛ ናት። እናንተም እድለኞች ናችሁ። ጧት ሁላችሁም እህል ውሃ ሳትቀምሱ እነሆ በጸሎት ላይ እንደነበራችሁ ጸሎቱ ተጀምሮ ተጠናቆ ቤተ ክርስቲያኗ በሜሮን ታትማ ከብራ ከህንጻ ወደ ቤተ ክርስቲያን የተቀየረችበት ሰዓት ነው እና ስለዚህ ስርዓቱ እንዲከበር አሁን ለህዝብ እየተባለ ለትውልድ እየተባለ ለመባለይቱ እየተባለ ስርዓት ይፋለሳል። ይፋለሳል። የሜሮን አገልግሎት ስርዓቱ በዚህ ሰዓት ነው ሊሆን የሚገባው የሜሮን አገልግሎት እና ስለዚህ ይህንንም ያው እንግዲህ ብፁዕ አባታችን የአባቶቻቸውን ፈለግ ተከትለው በዚህ ሰዓት ቅዳሴ ቤቱ ቡራኬው እንዲፈጸም ማድረጋቸው ይሄም ትልቅ ብልህነት አስተዋይነት የአባቶቻቸውን ሕግ ስርዓት የቤተ ክርስቲያኗ ሕግ ስርዓት እንዲከበር ነው ያደረጉት። ይሄ ሊለመድ ይገባዋል። ልጆቻችን ለምን ጧት ተባረከ ለሚለው ጥያቄ እንዳይሆንባቸው ትክክለኛው ስርዓት ይሄው ነው። ትክክለኛው የአባቶቻችን ስርዓት ዛሬ ዋዜማው በዓል ነው። ነገ ደግሞ ዋናው ቅዳሴ ቤቱ ደግሞ የሚከበርበት ዑደት የሚደረግበት በዓል
እና ስለዚህ ስርዓተ ቤተ ክርስቲያኑ በዚህ መልኩ ነው አባቶቻችንም ያቆዩት እና ስለዚህ ብፁዕ አባታችን በእውነት ሌትና ቀን እየደከሙ እየሰሩ እየለፉ ናቸው ያሉት። ባለፈው ጊዜ ሐምሌም እዚሁ መጥተን ነበር አባታችንን ተከትዬ አቡነ ኪሮስ በዓል ሰፊ በዓል ትልቅ ህዝብ ነው የነበረው አክብረን ሂደናል። የአካባቢው ህዝብ የተባረከ ህዝብ ነው። የተባረኩ ደግ አባት አስተዋይ አባት ደግሞ ለዚህ ህዝብ እግዚአብሔር መርጦ ፈቅዶ ወዶ ሰጥቷችኋልና አባታችሁን አክብራችሁ የአባታችሁን ቃል ሰምታችሁ ቤተክርስቲያኑን ባጭር ጊዜ አጠናቃችሁ ዛሬ እንዲከበር ቅዳሴ ቤቱ እንዲከበር ማድረጋችሁ ልትደነቁ ልትመሰገኑ ይገባል። እግዚአብሔር አሁንም ብፁዕነታቸውንም እናንተንም በእድሜ በጤና ያቆያችሁ፣ ሀገራችንም ሰላም ያድርግልን። የሰላም አምላክ ሰላሙን ይስጠን፣ ቤተክርስቲያናችንንም ይጠብቅልን። የእናታችን የቅድስት ድንግል ማርያም በረከት ረድኤት በሁላችን ህይወት ላይ ይደርብን። በቤቱ እንኖር ዘንድ የእግዚአብሔር ቅዱስ ፈቃዱ ይሆንልን። እንግዲህ ይህ ቤተ ክርስቲያን በብዙ ታሪክ ተነግሮለታል። በዘመን ሰዓት ብዙ ስራ ተሰርተዋልና አሁን እንግዲህ ለዚሁ በቅተዋልና ቤተ ክርስቲያኑ ካቴድራል ይባልልን ተብለዋል። እንግዲህ በዛሬው ቀን ካቴድራል እንዲሆን መልእክት አስተላልፈናል። እንግዲህ ካቴድራል ሲባል ብዙ ነገር ይጠይቃል። እናንተ አሳምሩት፣ ትምህርት ቤት ስሩበት፣ የሰፋ አድርጉት። እግዚአብሔር የሚወደውን ነገር ሁሉ አድርጉበት፣ አስፉት፣ አሳድጉት፣ አሳምሩት። እንደዚሁ ካቴድራልነቱ ቢታወቅ ብዙ ስራ ልትሰሩ ይገባችኋል። በዚህ ቤተክርስቲያን ዙሪያ ላይ ሰፊ የሆነ መሬት ነው ያላችሁና መልካም ነገር ሁሉ ለቤተክርስቲያን የሚበጅ ለአገልግሎት የሚበጅ አድርጋችሁ በሰላም እንደው እንድታደርጉ እግዚአብሔር አድሏችኋልና አሳድጉ ስለማለት ፈልጋለሁ። እግዚአብሔር ይባርካችሁ። ወፈጸማ